አዲስ 1879 ይህ የአዲስ 1879 የታሪክ ማስታወሻ ነው። ሚያዝያ 2 ቀን 961 ዓመተ ምህረት አንድ የግብፅ አየር መንገድ ኮሜት አውሮፕላን አዲስ አበባ አውሮፕላን ጣቢያ ሲያርፍ ሜዳው ላይ በኃይል ተላተመ። በክንፉ ላይ ካሉት የበረራ መቆጣጠሪያዎች የተወሰኑ ክፍሎች ተሰበሩ። ለተሰበረው ክፍል መለወጫ ከካይሮ እንዲመጣላቸው የግብፅ አየር መንገድ ከኢትዮጵያ አየር መንገድ አንድ DC-3 አውሮፕላን ተከራየ። የዚህ የበረራ ፓይለት ካፒቴን ፍስሐ በሻህ ሲሆኑ አንድ የፈረንሳይ ፓስፖርት የነበረው ረዳት ፓይለትና አንድ አስተናጋጅ አብረዋቸው ነበሩ። አይሮፕላኑ ሉክሶር ከተማን ሲያልፍና ካይሮ ለመድረስ እስከሚቃረብ ድረስ የሬዲዮ ግንኙነት ነበረው። ነገር ግን ከቀኑ ወደ 11 ሰዓት ገደማ ከስዊዝ ከተማ 3 ማይል ወደ ሰሜን ከመሬት በተተኮሰ ጸረ አይሮፕላን ተመትቶ በመውደቁ በውስጡ የነበሩት 3ቱም ሰዎች ሕይወታቸው አልፏል። በዚያው ምሽት የእስራኤል ቆንሲል ለኢትዮጵያ መንግሥትና ለአየር መንገዱ እንዳስታወቀው የእስራኤል ወታደሮች ከመስመር ውጪ የሚበር አይሮፕላን በራዳር እየተመለከቱ እያለ ወዲያውኑ የጸረ አይሮፕላን ተኩስና አየር ላይ አንድ አይሮፕላን ሲፈነዳ ይሰማሉ። በማግስቱ ከኢትዮጵያ የተላከው መርማሪ ቡድን የተፈጠረውን ሁኔታ ለመመርመር አደጋው ከተከሰተበት ቦታ እንደደረሰ ለማየት የተፈቀደለት 1 ሰዓት ብቻ ነበር። ለመርማሪዎቹ በተሰጣቸው በዚች አጭር ጊዜ አደጋውን በዝርዝር ለመመርመር ባይችሉም ለጊዜው ባጠናቀሩት መረጃ መሠረት ከመሬት ማን እንደተኮሰው በማይታወቅ ፈንጂ የተመታ ይመስላል የሚል መግለጫ ከተጠባባቂው የአየር መንገዱ አስተዳዳሪ ከካፒቴን ሂልሲ ቢሮ ወጣ። በዚህ አካባቢ ከዓመት በፊት በግብፅና በእስራኤል ወታደሮች መካከል ከባድ ውጊያ ከተካሄደ በኋላ በስዊዝ አካባቢ ተፋጠው የተቀመጡበት ጊዜ ነበር። ይህን ሁኔታ ማንኛውም ወደ ካይሮ የሚበር ፓይለት ከመነሳቱ በፊት ከበረራ መቆጣጠሪያው ተረድቶ ነው በረራውን የሚጀምረው። ለሕዝቡ ስለ አደጋው በይፋ በጋዜጣ የተሰጠው መግለጫ በ1960 ዓመተ ምህረት በእስራኤልና በግብፅ መካከል የተካሄደውን ጦርነት ጠቅሶ የአደጋውን መንስኤ ለማወቅ መርማሪዎች ወደ ካይሮ ተልከው አደጋው ከደረሰበት አካባቢ ሄደው ለመመርመር አልተፈቀደላቸውም። ስለዚህ የተላኩት መርማሪዎች ምንም አይነት ፍንጭ ሳይዙ ተመልሰዋል። ሆኖም በዲፕሎማቲክ ግንኙነት የተቻለውን ለማድረግ እየተሞከረ ነው ይላል። ምርመራው እንደተዳፈነ እንዲቀር የተደረገ የሚመስለው ከግብፅ የውጭ ጉዳይ ሚኒስቴር በኩል የተገኘ ነው በማለት አንድ ከኢትዮጵያ የሄዱ ግብፃዊ በካይሮ ጉብኝታቸው ጊዜ የፈረንሳይ ተወላጅ ነው የተባለው ረዳት አብራሪ የምሥራቅ አውሮፓ እስራኤላዊ መሆኑና ለብዙ ጊዜ ለእስራኤል በስለላ ሥራ ላይ የተሰማራ ሰው እንደነበር ተነግሯቸዋል። በረራውም ላይ ብዙ የኤሌክትሮኒክስ መሣሪያ ይዞ ነበር የሚል በማስረጃ ያልተደገፈ አባባል ሰምተው መመለሳቸውን ለአሜሪካኖች ተናግረዋል። በዚያን ጊዜ የኢትዮጵያ ባለሥልጣኖች ለምን በምርመራው ለመግፋት እንዳልፈለጉ በውል አይታወቅም። በዚህ ጊዜ አስመራ የነበሩት እንደራሴ ከተላኩት መርማሪዎች መረጃውን አገኘው ብለው እራት ለጋበዟቸው የአሜሪካ ቆንሲል ሠራተኞች አይሮፕላኑ ከመስመር ውጪ ሲበር ብልሽት አጋጥሞት አሸዋ ላይ ለማረፍ ሲሞክር በአፍንጫው ተደፍቶ 3ቱም አብራሪዎች ሞተዋል ብለዋቸዋል። ለዚህ አባባል ምክንያት ዲፕሎማቱ ሲተነትኑ እንደዚህ ያለ ዜና የተነገረኝ በኦፊሴል መልክ እንዳቀርብ የተቀነባበረ ይመስላል ሲሉ አሜሪካዊው ለዋና መሥሪያ ቤታቸው ጽፈዋል። የዚህ አይነት ኦፊሴላዊ ዜና አዲስ አበባ አልተሰራጨም ነበር። ካፒቴን ፍስሐ በሻህ በጥቅምት ወር 942 ዓ.ም በበረራ ትምህርት አየር ኃይል ተቀጥረው በጊዜው ይሰጥ የነበረውን የማንኛውንም አይነት አይሮፕላን ትምህርት ያለፉና እስከ መኮንነት ደረጃ የደረሱ
ፓይለት ነበሩ። አስመራ ይገኝ ከነበረው የተዋጊ ክፍል ተመድበው ሲያገለግሉ ቆይተው ለአዲስ ተማሪዎች አስተማሪነት ተመርጠው ደብረ ዘይት ከሚገኘው የፓይለቶች ትምህርት ቤት ለብዙ ዓመታት አይሮፕላን አብራሪዎችን አሰልጥነዋል። ከዚያም ወደ አየር መንገድ ተዛውረው በአገልግሎታቸው ዘመን ካፒቴን እስከሆኑበት ድረስ ለበርካታ ጊዜያት ካይሮ አይሮፕላን ማረፊያ ጣቢያ በረዳትነት ማረፋቸውና ወደ ካይሮ መብረር ለሳቸው አዲስ አለመሆኑ ይታወቃል። በሉክሰር ከተማ ላይ ማለፋቸውን በሬዲዮ አረጋግጠዋል። የሰሜን ምዕራብ አቅጣጫ ይዘው ሲበሩ የአባይ ወንዝ በግራ በኩል ሆኖ ካይሮን ካለፉ በኋላ ወደ ሰሜን አቅጣጫ እስከ ሜዲትራኒያን ባህር ድረስ ያለው መሬት ወይም የአባይ ዴልታ በመባል የሚታወቀው አረንጓዴ የመስኖ እርሻ ነው። ከካይሮ ምስራቅ እስከ ሰሜን ያለው የስዊዝ ከተማና የስዊዝ ቦይ ከ1952 ዓመተ ምህረት ጀምሮ በተለይ ከ6 ቀኑ ጦርነት በኋላ ለበረራ የተከለከለ አደገኛ ቦታ መሆኑ በግብፅ አካባቢ የበረረ ማንኛውም ፓይለት ያውቀዋል። ይህንንም አልፈው ከስዊዝ ከተማ በስተ ሰሜን በኩል ከሰዓት በኋላ በ11 ሰዓት እንዴት እንደደረሱ ለማወቅ አልተቻለም። የካይሮ አይሮፕላን ማረፊያ ከአባይ ወንዝ ምስራቅ በረሃው አልቆ አረንጓዴው የአባይ ወንዝ የመስኖ እርሻ ከመጀመሩ በፊት የግብፅ የኢንዱስትሪ ከተማ የሆነውን አካባቢ አልፎ ይገኛል። ስዊዝ አካባቢ መገኘታቸውና በጸረ አይሮፕላን መመታታቸው አሁንም እንቆቅልሽ ነው ሲሉ ካፒቴን መኮንን በሪ አቪዬሽን በኢትዮጵያ በተባለው መጽሐፋቸው ላይ ታሪኩን አስፍረውታል። ቤተሰቦቻችን ስለ አብሮነታችሁ፣ ስለ ወዳጅነታችሁ ከልብ እናመሰግናለን። በቀጣይ እንዲሁ እንዳማረብን ተመልሰን እንመጣለን። እናመሰግናለን። አዲስ 1879